በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን ነው። እመቤታችን የደስታ እናታችን የሷ ልጅ መሆን በጣም ትልቅ ነገር ነው። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት እና የሷ ልጅ መሆን ደስ ያሰኝ። ሰላማችሁ ይብዛ። እንዴት ቆያችሁኝ? ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መጥተናል። ቪዲዮን ላይክ ማድረግ፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ታምጡ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁ፣ እውነት አላችሁ። ግን በማን የምንነግረው ይሄንን? ማን የሚሰማን ይሄንን? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሞት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሙ ሊበቃ ይገባል ወገኖቼ። መተሳሰብ ይሻላል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁን፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ። ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስ እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድም ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች፣ ክርስትና መከራ፣ ክርስትና ያጠቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምዕመናን እግዚአብሔር እንዲሰማን፣ መከራችን እንዲበቃ፣ መገዳደላችን እንዲያቆም፣ የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አዎ ሊቃውንቱ ይጸልያሉ።
ካህናት ይጸልያሉ፣ ምዕመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማል? በደላችን በዛ። ብፁዕ አባታችን በትላንትናው ዕለት በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ በግፍ በተፈጸመው ግድያ የተሰማቸውን ስሜት የተናገሩበት መንገድ ብዙዎችን አነጋግሮ ብዙዎችን ቀልብ ስቦ ብዙዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲቀባበሉት የነበረ ጉዳይ ሆኖ አልፏል። ታዲያ የአባታችን ወይም ደግሞ የብፁዕ አባታችን ንግግር በዚህ በአርሲ በደረሰው የንጹሃን ጭፍጨፋ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ በደረሰው ጉዳይ የተናገሩት ንግግር የአብዛኛው ኢትዮጵያውያንን የውስጥ ስሜት የገለጸ ጠቅለል አድርጎ ያጋሩበት መንገድ ከብዙዎች አድናቆት እየተቸረው ይገኛል። እኔ ግን ከነዚህ ወይም ደግሞ ከአባታችን ንግግር የተረዳሁት ሁለት ነገር አለ። አንደኛው በትክክልም በአርሲ በንጹሃን ላይ በደረሰው በግፍ ሕይወታቸውን ለተነጠቁ ሰዎች የተናገሩት ንግግር ከአንድ አባት የሚጠበቅና ትክክለኛ ውሳኔ እንደሆነ፣ ሁለተኛውና ዋነኛው ነገር ግን እንደዚህ አይነት ነገሮችን እንዲፈጠሩ መንስኤ ለሚሆኑ ሰዎችም ሆነ ተግባሩን ለሚፈጽሙት አካላት እንደ ማስጠንቀቂያና ጉዳዩ እንደ ቀላሉ ወይም ደግሞ እንደ ነገሩ የሚታለፍ ጉዳይ እንዳልሆነ ምን ያክል ጉዳዩ እንደዚህ ትኩረት እንደሚሰጡት ያመላክታል ብዬ አስባለሁ። ቤተሰቦች እናንተስ ይህንን ንግግር ስትመለከቱ ምን አሰባችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ ታብቱን አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል አንድ ሰው ቢላውን በደንብ አድርጎ ይሳለው። ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገድለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። በአርሲ ለተፈጸመው ጥቃትም ሆነ በተለያዩ የሀገራችን ክፍሎች በተለያዩ ጊዜያት ለምንሰማቸው ጉዳዮች ተጠያቂ ወይም ደግሞ መንስኤ ይሆናሉ ብዬ ማስበው እንደዚህ የሃይማኖት ተቋማትን ሽፋን አድርገው ወይም ደግሞ ሽፋን የሚያደርጉና በአንደበታቸው መጥፎ ነገሮችን የሚዘሩ ሰዎች ናቸው ብዬ አስባለሁ። እንግዲህ ይህንን ሰውዬ ወይም ደግሞ ይህንን ግለሰብ እና ሃይማኖት አባት መቀበልም ሆነ የሃይማኖት አባት ነው ብዬ ለማመን ይቸግረኛል። ምክንያቱም እኛ የምናውቃቸው የሃይማኖት አባቶች ልክ እንደዚህ። እስኪ ቀጣዩን ቪዲዮ ተመልክተን እንመለስና ሀሳባችንን የምንቀጥል ነው የሚሆነው። ወደ ቪዲዮ እስታቸራ የሚያስደሳ ጣፍ ያገኝ ነው ሰው ምንድን ነው ደግሞ ምን አባቷ ብቀርስ መማጣስ ደግሞ ለሰው መቼም ይሄ ሆድ ያለ እንጂ መስጠት አለ ደግሞ እንደዚህ ተላበሉ ያለ ረህመት አይገኝ እኔ አብላ ቢልቴ ታበላለሁ። ቪዲዮ እንደተመለከታችሁት እኛ የምናውቃቸው የሃይማኖት አባቶች ኢትዮጵያ ውስጥ እንደማደጋችን በሚዋደድ በሚከባበር በተለያዩ ሃይማኖቶች ውስጥ በተለያዩ ዘሮች ውስጥ በተለያዩ ቋንቋዎች ውስጥ በፍቅር እንደማደጋችንና እንደመኖራችን እኛን የሚገልጹት በማንኛውም እምነት ተቋማት ውስጥ ይሆኑ ብቻ በአንደበታቸው ፍቅር የሚዘሩ አሁን ተመልክተን እንደተመለስናቸው አባት አይነት አባቶች ናቸውና ያንን ግለሰብ እንደ ሃይማኖት አባት መቀበል የለብንም። በእንደዚህ አይነት ሰዎች ወይም ደግሞ እምነትን ሽፋን አድርገው ምናልባትም የተለያዩ እምነቶችን በመደገፍ በውስጣቸው ማራመድ የሚፈልጉትን ዓላማ ወይም ማሳካት የሚፈልጉትን ነገር ለማሳካት የሚጥሩ ሰዎችን ባንከተል ባይ ነኝ። ቤተሰቦች እንግዲህ ሁሌም ቢሆን ፍቅር ለሀገራችን አስፈላጊና ልናስቀጥለው የምንችለው ጉዳይ ነው። ከፍቅር ጋር በተያያዘ ከመከባበር ጋር በተያያዘ ደግሞ በዚህ በአርሲ በንጹሃን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ በደረሰው ጥቃት ምክንያት ብዙዎቻችን እንዳዘንን በተለያዩ የማህበራዊ ድረገጽ መተግበሪያዎቻችን ላይ እያጋራን እንገኛለን። አሁንም የተለያዩ ቪዲዮዎች እየተሰሩ ነው፣ ወደፊትም ይሰራሉ። ታዲያ አንድ የእስልምና እምነት ተከታይ የሆነ ወንድማችን በዚህ በማህበራዊ ድረገጽ መተግበሪያ ብዙ ተከታዮች ያሉት ግለሰብ ሲሆን ሀዘኑን ያጋራበት አንድ ስራ በብዙዎች አድናቆትን እያገኘና ብዙዎች የተቀባበሉት ይገኛሉ። እስኪ እኛም ተመልክተን እንመለስና የራሳችንን ሀሳብ የምንሰጥ ነው የሚሆነው። ወደ ቪዲዮ። ሲናቅ ዝም ካልኩኝ የአብሮ አደጌ ማተብ፣ ሲጣስ ዝም ካልኩኝ የቤተክርስቲያን አደብ፣ አዎ ጸጥ ካልኩኝ በግፍ ሲገደሉ ካህኑ ዲያቆኑ፣ ሸሁም ላይ ይመጣል ውሎ ሲያድርቀኑ። ያንተ ቤት ሲንኳኳ ይሰማል ከኔ ቤት ነውና ከድሮም ያገሬ ሰው ተረት። ዛሬ ኦርቶዶክስ ቤተ እምነት ሲታመስ የገዳም አባቶች ደም በከንቱ ሲፈስ፣ ጸጥ ብዬ ባልፍ ደርሶ በማግበስበስ እኔም ጋር ይመጣል መስጊዴ ድረስ። ንጹሃንን መግደል ቤተ እምነት መተንኮስ ነውና አገር ማፍረስ። ይበቃል እረፉ ብዙ ደም እንዳይፈስ። ትንሹም ትልቁም ጨዋም ሆነ ዋልጌ ወንዱም ሆነ ሴቱ እምነቱ ነውና ዋናው ስሱ ፓርቱ። እምነቱ ሲንቋሸሽ እምነቱ ሲዘለፍ
መሰለፉ አይቀርም ብርቱም ሆነ ሰለፍ። በእምነት የመጣ ቁጣና መናደድ እኛ እንዳቀለልነው በፍጹም አይደለም። ቲክቶክ ላይ ተጥዶ ቲክቶክ ላይ የሚበርድ አሁን የሚሰራው ይሄ የግፍ መዘዝ አቅም አለውና ሺዎችን መመረዝ ተከንበሉና እንደ ሰው በማሰብ ማናለብይ ባይሆን አሲዙልን አደብ። የገዳም አባቶች ይቁም በግፍ መግደል፣ ማናለብይ በሚል አታረሱ በደል። ሰውን ብትንቁ ምንም ባይመስላችሁ ፈጣሪን አስታውሱ፣ ሞት ነገ አለባችሁ። በመጀመሪያ ያለው የሚፈልገው ነገር ቢኖር ለወንድማችን የተሰጠውን ጥበብ ፈጣሪ ጨምሮ ይጨምርለት ወይም ደግሞ ጸጋውን ያብዛለት ለማለት ፈልጋለሁ። እንደተመለከትነው ወንድማችን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በሚያጋራቸው በዚህ በመሰል የጥበብ ስራዎቹ የብዙዎቻችንን ቀልብ ገዝቶ ብዙ ተከታዮችን ያፈራ ወንድማችን ነው። ወንድማችን የእስልምና እምነት ተከታይ ቢሆንም ግን በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ በግፍ በደረሰው ጭፍጨፋ የተሰማውን ስሜት የገለጸበት መንገድ ማራኪ ከመሆኑም በላይ የሁላችንንም ሐሳብ የገለጸና የሁላችንንም የዛ ነገር ወይም ደግሞ ያንን ስንመለከት የተሰማንን ስሜት ደስ በሚል መልኩ አቀርቧል ብዬ ስላሰብኩ ነው ይህን ቪዲዮ ይዤ የመጣሁት። ሁላችንንም ያስተምረናል ብዬ አስባለሁ። በዚህ ቪዲዮ ወይም ደግሞ በዚህ ግጥም ላይ በወንድማችን ስራ ምን አይነት ስሜት ተሰማችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው ጋይስ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። መድኃኒዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ጠል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እዛም የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉ። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሃጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብለው ሲሳለቁ የነበሩ ናቸው። ማናቸው ገዳዮቹ የሚለውን ነገር የሚወጡ መረጃዎች ካሉ ይዤላችሁ ይመጣ ነው የሚሆነው። ወደ ኔክስት ቪዲዮ አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳላል። እዛው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቂያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርክ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት
ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔና ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ፣ ብዙ አብያተ ክርስቲያናት፣ ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኝ አይመድን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርም ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኝ አይመድን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታረድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በህይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። ይቆያል። እኛም በመግቢያችን ላይ በተመለከትነው ቪዲዮ መነሻ በማድረግ ወንድማችን ሐሳቡን የገለጸበት መንገድ ሙሉ ለሙሉ ያስማማኛል። እንግዲህ ቤተሰቦች በመግቢያ ላይም እንደነገርኳችሁ እንደዚህ አይነት የሃይማኖት ተቋማትን ሽፋን አድርገው የሚንቀሳቀሱ ሰዎችን የሃይማኖት አባት ናቸው ብዬ ለመቀበል እንደ አንድ ግለሰብ ይከብደኛል። ምክንያቱም የሚያወራውን ነገር ሰምታችሁታል። የሃይማኖት አባት ሲባል ደግሞ ጥሩና መልካም ነገሮችን ለሰው በአንደበቱ የሚናገር ወይም የሚዘራ፣ ሰዎችን ከመጥፎ ነገር ወደ መልካም ምግባር የሚያመጣ፣ በመሰረቱ አንድ ሰው የዚህ እምነት ተከታይ ነው ሲባል እምነት አስፈላጊ ሆኖ የተገኘው ብዬ ማስበው ወይም ደግሞ አንድ ሰው ይሄንን እምነት ይከተላል ተብሎ ሲወራ ያ ሰው መልካም ምግባር ያለው፣ ሰዎችን የሚያከብር፣ ሰዎች ላይ የማይደርስ ጭራሽ የሰውን ሕይወት ማጥፋት ይቅርና ቢላውን ሳሉት እንደዚህ ያርጉት የሚባለው ነገር ወደ ጎን ትተኑ ማለት ነው። የትኛውም ቤተ እምነት እንደዚህ አይነት አስተምሮ ያስተምራል ብዬ አላስብም። እኛ ባለንበት ቤተ እምነቶች ወይም ደግሞ ከሌ ብለን በምናውቃቸው ጥቂት ቤተ እምነቶችም ብዙ ቤተ እምነቶች እንዳሉ ቢታወቅም ማለት ነው እንደዚህ አይነት ነገሮችን ለምዕመኖቻቸው ወይም ደግሞ ለተከታዮቻቸው ይዘራሉ ብለን አናስብም። ስለዚህ ከእንደዚህ አይነት ግለሰቦች ሀሳብ ሙሉ ለሙሉ ራሳችንን ልናድን፣ በተለይ በማህበራዊ ድረገጽ ከሚለቀቁ መጥፎ ሀሳቦች ራሳችንን ሰብሰብ አድርገን ትክክለኛውን መንገድ ብንከተል ጥሩ ይሆናል ብዬ አስባለሁ። እና ሰላሜን የሚነጥቀኝ ምንድን ነው ካላችሁ አሁን ያለበት ፕላትፎርም ነው ማለት እኔ በነገራችን ከቲክቶክ እንድትወጡ መጥራችኋለሁ። እንድትወጡ ሁሉ ለምን ስለማይሆን ነው፣ ለእኛ ስለማይሆን ነው። ሰው እንዴት በየቀኑ መርዝ ይጠጣል? የሚገለውን ነገር በየቀኑ እንዴት ያደርጋል? እንደ ማህበራዊ ሚዲያ ህይወታችንን ያዘቀጠው ነገር የምናየው ሀዘን የሚጋባብን እዚህ ያለው የምንሰማው ነገር
ዛሬ ራስን ስለማጥፋት ተስፋ ስለመቁረጥ የተጻፈው ነገር ላይ ኮሜንት ላይ ብትገቡ እኔም እንደዚህ የሚሰማኝ እኔም እንደዚህ ምንም የሚለው ሰው በጣም ብዙ እና ያላየነውን ዓለም እንድናይ ያላሰብነውን እንድናስብ ነው የሚያደርገው። በጣም የበታችነት ስሜት እንዲሰማን ከዛስ ያኖረንን እግዚአብሔር እንድንሳደብ ያደርገናል። እግዚአብሔር የእንጀራ ልጅ ነው ደግሞ እግዚአብሔር የእንጀራ ልጅ ነው። ሰይጣን ግን በተቻለ አቅም እንደዛ እንዲሰማሽ ነው። ሰዎች ያገኙትን ነገር ብቻ እንድናይ እኛ ያጣነው ላይ ትኩረት እንድናደርግ እግዚአብሔር የከለከለን እንዲመስለን እኛም ብቻ ነጥሎ የበደለን እንዲመስለን የሌለ እንዲመስለን ለብዙዎች ያደረገ ለኛ ግን እንዳደረገ እንዲሰማን ያደርጋል። ያ የበታችነት ስሜት ከእግዚአብሔር ጋር ያጣላል። ብዙ ሰው በሞት ስለተነጠቀው ቤተሰቡ ወይ አጋሩ ወይ ደግሞ ስላሳለፈው ህይወት ጓደኞቹ ሁሉ ወይም ትራንስ አልፎ ወይ ሰምቲንግ የሆነ ነገር አልፎ ብቻውን በመቅረብ እግዚአብሔር እኔን አይወደኝም ብሎ ከእግዚአብሔር የተጣለው ሰው ቤተክርስቲያን የማይሳለም ሰው አቁርበው ማለት ነው። እግዚአብሔር ለምን ለነሱ እናደረገው ለኔ ለምን አታደርገኝ እንደ ወላጅ አባት። ሌላኛው ብዙዎቻችንን ያስቀየመው የሰሞኑን የፓስተር በጋሻው ጉዳይ ነው። ታዲያ ፓስተር በጋሻው በይፋ እንግዲህ በምታዩት የፌስቡክ ገጽ ላይ ይቅርታ እንደጠየቀና ቤተክርስቲያኒቱም አሳዳጊው እንደሆነች የሚገልጽ ነገር ነው እየተመለከተን ያለ ነው። ቤተሰቦች ይህ ጉዳይ እንደ በቂ ሁኔታ ወይም ደግሞ ለተናገረው ቃላት በቂ ነው ብዬ አላስብም። እናንተስ በዚህ ጉዳይ ምን ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ እንግዲህ በዚህ ጉዳይ ብናወራበት ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮ እንደወደዳችኋቸው እንዲሁም ከቪዲዮዎቹ ጥሩ ሀሳቦችን አግኝታችኋል ብዬ አስባለሁ። ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። አመሰግናለሁ።